ጦር ማወጅ ነው ሌላ ነገር የለም ይሄ ነገር ማለት ነው ኢትዮጵያ የራሴ አካል ነው እንዴት እንደሄደብኝ አላቅም ይሄንን ጉዳይ አርማለሁ በማንኛውም መንገድ በሚትልበት ሰዓት ግብጽ ጦሯን ይዛ እዚህ አሰብ ላይ መታ መግባት ቀጥታ ይቆም ወደ ጦርነት ኢትዮጵያ ልትገባ የምትችለው እዛ ላይ አሰብ ላይ ግብጽም ሆነ ሳውዲ አረቢያ ባይገቡና ኢትዮጵያ ምናልባት አንዳንድ ክሌሞች ለምሳሌ የቀይ ባህር አፋሮች ላይ ጄኖሳይድ እየተፈጸመ ነው የራሴ ወገኖች ጄኖሳይድ እየተፈጸመባቸው ነው ብላ ምናልባት እንደ ክሌም ልክ አሁን እኮ ዩክሬን ውስጥ በነገራችን ላይ ክሬሚያ ጦርነት ስታውጅ ክሬሚያ ውስጥ ያሉት የሩሲያ ተናጋሪዎች በዩክሬን መንግስት እየተጠቁ ነበር ግብጽን ከአሰብ ልቀቂ አትልቀቂ አተካራ አስፈልግ ምንድነው የሚደረገው የአባይን ገባር ወንዞች ላይ ከባሮ ኤሳ ሁሉም ኢትዮጵያ ውስጥ ያሉ ትላልቆቹ ገባሮችም ማለት ነው በደንብ አድርጌ መስኖ መቼ የሚገርመው ማለት 2013 ላይ ዩኤን ኦቻ ያወጣው የህዝብ ቁጥር የወልቃይት ህዝብ አጠቃላይ 470 ሺህ ህዝብ እና ተበድረን እስከ መፈላቀል ተደርሷልና ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን እንደተለመደው ኤርትራና ግብጽ መካከል አሰብን በተመለከተ የተደረገው ምስጢራዊ ስምምነት ኢትዮጵያን ጉዳይ እንዴት ታያለች የሚለው በዝርዝር ይዘጋል እንደዚሁም የህወሓት ሰራዊቶች በሱዳን ምድር ላይ የድሮን ስልጠና እየወሰዱ ድሮንን ኦፕሬት ከማድረግ ጀምሮ ድሮንን አቅጣጫ ማስቀየርን በግብጽ የተሰጠው ስልጠና የወሰዱ ሰሞኑን እንደሚመረቁ መረጃዎች ደርሶናል እንደዚሁም በመጨረሻ ጀነራሉ ህወሓትን በተመለከተ የሰጡት የመጨረሻ ማስጠንቀቂያ ምንድነው የሚለው ነገር በስፋት ይዘናል እነዚህና ሌሎች መረጃዎችን ይዘን እንደተለመደው ከባልደረባይ ደረጀ መርጋራ ለሚቀጥሉ 30 ደቂቃዎች አብረናችሁ እንቆያለን እስከ ዝግጅታችን ፍጻሜ ከኛ ጋር ቆዩ ውይይት ለሌሎች ተደራሽ እንዲሆን ኢትዮ ውይይትን ሰብስክራይብ ማድረግ አዘንጉ ውይይቱን ደግሞ ሼር እና ላይክ በማድረግ ተባበሩ እንላለን ደሬ እንኳን በደህና መጣ እንኳን ተገናኘና ማለት እንዴ አለው እንግዲህ ዛሬ ከበድ ያሉ መረጃዎች ናቸው ያሉት ኢትዮጵያ እንግዲህ የዘመናት ስብራቷን ለመጠገን ወደ ከቀይ ባህር የተባረረችበትን ታሪክን ለማረም አንድ ሁለት ያለች ወደ ቀይ ባህር ለመመለስ መንገዷን ጀምራለች በተለያየ ጊዜ የጦር መሪዎች የፖለቲካ አመራሮች ሀገር ወዳዶች እንደዚሁም እኛም በዚህ ሂደት ውስጥ የራሳችን ድርሻ መወጣት አለብን ብለን ወገባችን ታጥቀን እየተንቀሳቀስ ነው ያለነው አሁን ግን ወደ ቀይ ባህር የመመለስ እድላችን አደገኛ እንቅፋት እንደገጠመው የሚያመላክት ነገር ብቅ አለ ይሄም ኤርትራና ግብጽ አሰብ ላይ እንግዲህ ለማልማት ግብጽ እንድታለማ ለአሰብን ለግብጽ ለመስጠት ስምምነት ላይ መድረሳቸውን ዘናሽናል የሚባል ጋዜጣ እንግዲህ ምስጢሩን አወጣና ዘረገፈ ይሄ ነገር ተደረገ እንግዲህ ከወር በፊት ፕሬዝዳንት ኢሳያስ ወደ ግብጽ በሄዱበት ሰዓት ነው ይሄ ስምምነት ተካሂደው እንግዲህ በወቅቱ ብዙ ነገር ስናነሳ ነበር የሳውዲ አረቢያንም ጉዳይ አንስተን ነበር ሳውዲ አረቢያ ጋር ሲሄዱ ምናልባት አሰብን ለመስጠት ነው የሚል ነገር ሐሳብ ማንስተን ብዙ ሰዎችም ይሄንን ጉዳይ ላይ ሐሳባቸውን እየሰነዘሩ ነበር ይሁንና ግን ከሳውዲ አረቢያ አካባቢ አልተሰማም ግብጽ ግን ማንኛውንም የኢትዮጵያ ጥቅም የሆነውን ነገር ለማጥፋት የዘወትር ዝግጁና ወዶ ዘማች ስለሆነች ብቻ ሌላ ሀገር እዚህ ውስጥ አይገባም ግብጽ በዚህ ሂደት ውስጥ ገብታለች አሰብን ልትቆጣጠር ነው የኢትዮጵያ ጣፋንታ ልጨልም ነው ወደ ቀይ ባህር የመውጣት ህልማችን የተበላሸውን ታሪክ ለማረም ያሰብነው አሰብ የወሎ ክፍለ ሀገር ነው ያለው ታሪክ ሊሆን ነው አሁን ብዙ ብርታት የሚጠይቀን ጉዳይ አለ እንዳው ለምንድን ነው ግብጽ ይሄን ነገር ለማድረግ የወሰነችው ምንድነው የገፋፋት ይሄ ነገር በመደረግ ውስጥ ኢትዮጵያ ላይ ምን አይነት ችግር ነው መጣፋት ከዚህ ችግር ኢትዮጵያ እንዴት ልታመልጥ ትችላለች እጅ ሰጣ የቀይ ባህር ጉዳይ አላነሳም ብላ በራው ዘግታ ነው የምትመለሰው
ወይስ በአንጻሩ ችግር ልትፈጥር የሚችልበትን ግብፅን ከዚህ ቀጠና ማባረር የሚቻልበትን የኤርትራን መንግስትን የሁሉ ጊዜ ጠላትን ጎትቶ የሚያመጣብን የግብፅ ተላላኪ የሆነ የኤርትራ መንግስትን ለአንዴና ለመጨረሻ እልባን ለመስጠት ሙከራ ነው ማድረግ ያለባት? ምንድነው መሆን ያለበት የሚለው ጉዳይ ላይ እስቲ አንድ በአንድ ሀሳባችን እያነሳን እንወያያለን። ምናልባት ወደ አንተ ልምጣ። ችግር የለም። የተወሰነ ሀሳብ እናንሸራሽርና ከዛ በኋላ ወደ አንተ እመጣለሁ ወይስ ትጀምራለህ? ችግር አንሳ። ችግር እንደ መነሻ የሚሆነው እንግዲህ ምንድነው ከዚህ ቀደም ወደ ሳውዲ አረቢያ ሲሄዱ እንዳልከው እኛም ስፔኩሌት አድርገን ነበር እዚህ። ምክንያቱም ከአንድ ዓመት በፊት መሰለኝ ሳውዲ አረቢያ አሰብን ለማልማት ተስማምታለች። ኢንቨስትመንት $1 ቢሊዮን እዛ ላይ ኢንቨስት ለማድረግ የሚል ነገር ነበረ። አሁንም በቅርብ በሄዱ ጊዜ ፕሬዚዳንት ኢሳያስ ምን ተብሏል? በቃ ያላቸውን አጠቃላይ አቅም አሟጠው የሳውዲ አረቢያ ወደ ቀጠናው መምጣት ለሰርቫይቫላቸው አስፈላጊ ነው። ኢትዮጵያ ጨዋታውን በጣም ጨምረዋለች። ስለዚህ ሻዕቢያ ሰርቫይቭ ያደርግ ዘንድ የግድ የሳውዲ አረቢያ ወደዚህ መምጣት አስፈላጊ ነው የሚል ነገር ከተለያዩ ሪፖርቶች ከተለያዩ ትንታኔዎች ለመረዳት ይችላል። አሁን ግን ዘናሽናል ያወጣው የዛሬ 1 ወር ነው። ወደ ግብፅ ሄደው ከ1 ወር በፊት ነው ወደ ግብፅ ሄደው ተስማምቷል የሚል ነገር ነው እና ከግብፅ በኋላ ደግሞ ወደ ሳውዲ አረቢያ ሄደዋል። አሁን ሁለት ነገር ስፔኩሌት ማድረግ እንችላለን። ሁለቱ ሀገራት የሚያገናኛቸው ነገር የቀይ ባህር ፎረም የሚባል ፎርም አድርገዋል። ሁለቱም ሀገራት ቀይ ባህርን ዶሚኔት አድርገው አጠቃላይ እዚህ አካባቢ የሚንቀሳቀሱትን የፖለቲካ ኃይሎችን በበላይነት ለመዘወር አደገኛ ሴራ ነድፈዋል። ሁለቱም ሀገራት ማለት ነው። የሚያገናኛቸው ሳውዲ አረቢያና ግብፅ በዛ መልኩ ነው። ነገር ግን አሁን ምንድነው አሰብ ላይ ኢንቨስት ለማድረግ በጣም ቢሊየንስ ዶላር ያስፈልጋል የሚል ነገር አለ። ያን ደግሞ አፎርድ ማድረግ የምትችለው ሳውዲ አረቢያ ነው የሚል ነገር አለ። ምናልባት እንግዲህ እንዳልከው አሁን የግብፅ በዚህ ጉዳይ ውስጥ መግባት ኢትዮጵያና ግብፅ እንግዲህ እጅግ በጣም ባላንጣ ናቸው በብሔራዊ ጥቅም አንጻር። የግብፅ ቀጥታ አሰብ ላይ መጣች ማለት ጦርነት እንዳወጀች ነው የሚቆጠረው። በቃ ቀጥታ ጦርነት አውጃለች ይታወቃል። ክሌም የምናደርግበት አማራጭ ከዚህ ቀደም ሻዕቢያን አስታጥቀው እኛን ሲወጉ ነበረ። ጭራሽ እዚህ ጉያችን ስር መጥተው ማለት ነው ይህንን አሰብን ኮንትሮል ማድረግ የሚችሉ ከሆነ ምናልባት ከግብፅ ጀርባም ሳውዲ አረቢያ ልኖር ትችላለች። ወይም ደግሞ ግብፅና ሳውዲ አረቢያ በአንድ ላይ አሊያንስ ፈጥረው የቀይ ባህር ፎረም አንዱ አካል ነው ብለው እዚህ አሰብ ላይ ስታብሊሽ የሚያደርጉበት ሁኔታ ሊፈጠር ይችላል። እንግዲህ ምንድነው ሊመጣ የሚችለው ካውንተር የሚደረገው? በነገራችን እኛም ብቻ አይደለም የሚያስፈረግገን። ይሄ የሚያስፈረግገው እስራኤልን ያስፈረግጋል፣ የተባበሩ አረብ ኤምሬትን ያስፈረግጋል፣ ኢቭን ቱርክ፣ ቻይና ሁሉ አማራጮችን ሁሉ እዚህ አካባቢ ይፈልጋሉ። ምክንያቱም ሁለቱ ሀገራት ሳውዲ አረቢያ ነች ዋናው ፊት አውራሪ። ግብፅን ተጠቅማ እዚህ ቀይ ባህር አካባቢ ያለውን የፖለቲካ ጂኦፖለቲካ እሽቅድድም በበላይነት ለመዘወር ልትጠቀም ስለምችል እነዚህ ታላላቅ ሀገራትም የራሳቸውን ካውንተር የማድረግ ስራም ሊሰሩ የሚችሉበት ሁኔታ ዝግ አይመስለኝም። ዞሮ ዞሮ እጅግ በጣም አደገኛ ነው። መልካም ደሪ አመሰግናለሁ። እንግዲህ ምንድነው ግብፅ እስቲ ቀይ ባህርን በተመለከተ ኢትዮጵያ ላይ ምን አቋም ትይዛለች የሚለው ምን ያዘችው፣ የትኛው ተሳካላት፣ አሁን ደግሞ የትኛው ላይ እየሞከረች ነው የሚለውን ነገር አንድ እንደ መንደርደሪያ ላንሳና ግብፅ ለምንድነው ወደዚህ አካባቢ ወደ ቀይ ባህሩ አሰብም ይሁን ወደ በበል መንደብል እዚህ ጅቡቲ ውስጥ የመጣችበት ምክንያቱ ምን ፍለጋ ነው? ከግብፅ ጀርባ ማን ነው ያለው? ይሄስ ራሱ ደግሞ በዓለም ላይ ወይ ደግሞ በቀጠናው ላይ ሁለት አገራቶች ተጣምሮ ሳውዲና ግብፅ ተጣምሮ ቀይ ባህር አካባቢ ተጽዕኖ ፈጣሪ ለመሆን የሚያደርጉት እንቅስቃሴ በሌሎች አይን እንዴት ይታያል የሚለውን ነገር ጉዳይም እናነሳለን። የሁለቱ ተጣምሮ ቀይ ባህርን አካባቢ ሃይጃክ ማድረግ የነሱ ብቸኛ ብቻ ተቆጣጣሪ መሆንን መሞከራቸው በሌሎች አይን እንዴት ነው የሚታየው? የቀጠና ሀገራቶች ይሁኑ ሀያል ሀገራቶች የሚለው ሌላ ጉዳይ ነው። እሱን እንተውና ግብፅ ከዚህ በፊት ሁሌ ስንናገር እንደነበረው የኢትዮጵያ ታሪካዊ ጠላት በመሆኗ አረብ ሀገራቶችን አስተባብራ ወያኔና ሻዕቢያ የሚባሉና ሌሎች ብሔርተኛ ኃይሎችን አደራጅታ ኢትዮጵያን ከቀይ ባህር እንድትገፋ በማድረግ ባለፈው 5 ዓመት ውስጥ ድል ተቀዳጅታለች። ኢትዮጵያን የማኮስመን ተግባር ላይ ስኬታማ ሆናለች። ይህን ታሪክ ደግሞ እድል አግኝቶ ይህን ለማስተካከል አሁን ያለ መንግስት ደግሞ ይህንን ለማስተካከል እና ይህን ታሪክን ለማረም ሲመጣ ምንድነው ያደረገችው? ግብፅ መታዚ መካከል በመግባት ይሄ ከጦርነት ያልተናነሰ ቅድም ጥሩ አድርግ ይገልጻል። ጦር ማወጅ ነው፣ ሌላ ነገር የለም። ይሄ ነገር ማለት ነው የኢትዮጵያ የራሴ አካል ነው፣ እንዴት እንደሄደብኝ አላቅም፣ ይህንን ጉዳይ አርማለሁ በማንኛውም መንገድ በምትልበት ሰዓት ግብፅ ጦሯን ይዛ እዚህ አሰብ ላይ መታ መግባት ቀጥታ የጦርነት ማወጅ ነው ማለት ነው። ስለዚህ ሁለተኛ ጊዜ ኢትዮጵያን ድል ትነሳለች ወይስ ኢትዮጵያኖች ያላቸውን ሁሉ ነገር አሰባስቦ ዳግም የግብፅ ተሸናፊ ላለመሆን
ይጥራሉ ብሎ እንግዲህ ቅርቃር ውስጥ ነው ቆመን ያለ ነው ማለት ነው። ወይ የግብፅን አያልነት ተቀብለን ተሸንፈን ዝም የምንልበት ወይ ደግሞ ለአንዴና ለመጨረሻ የግብፅን ቀንበር ሰብረን ኢትዮጵያኖች ቀና የሚሉበት አጋጣሚ ነው የሚፈጠረው ማለት ነው። ኦኬ ከዚህ ጋር ተያይዞ እንግዲህ ምንድነው ግብፅ ምን እያደረገች ነው የሚለውን ነገር ማየቱም ጠቃሚ ይመስለኛል። ምናልባት ግብፅና እኛ እዚህ በግድቡ በዚህ በአሰብ ጉዳይ ላይ ብቻ አይደለም። ግብፅ ውሃትን እያስታጠቀች ነው። ቅድም ሁለተኛ አጀንዳችን ላይ እናነሳለን። በሻዕቢያ በኩል ሰሜን አማራ ክልል የሚንቀሳቀሱትን ፋኖችን እያገዘች እንደሆነ ይታወቃል። የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ሸኔን በማንኛውም በተገኘው ቀዳዳ ሁሉ እንደምታግዝ ይታወቃል። ስለዚህ ግብፅ ይሄ ከውጪ የምናስመልሰውን ብሔራዊ ጥቅማችን ሳይሆን ውስጣችን ውስጥ ያለውን ችግር ራሱ እያተረማመሰችና ችግር ውስጥ የከተተችን ያለች አገር መሆኑ ይታወቃል ማለት። ስለዚህ መንግስት ምንድን ነው ማድረግ ያለበት የሚለው ጉዳይ ነው። እንግዲህ 1-3 ነጥቦችን ላንሳና አንተ በዚህ ላይ ራስን ሀሳብ ታክልበታለህ። እንግዲህ ምናልባት በዚህ ጉዳይ ላይ መንግስት የግብፅን ወደ ቀጠናው መምጣትን እንዴት አርጎ ያል ወይስ ቀጥታ ግብፅን ኮንፍሮንት በማድረግ ሄዶ አሰብ ጋር በመሄድ ግብፅንም ይሁን ሻዕቢያንም በውጊያ በመምታት በጦርነት ጉዳዩን ለመፍታት ይሞክራል። አንድ አማራጭ ነው የኛው አማራጭ ማለት ነው። ቀይ ባህር አፋሮች አሉ። ሰሞኑን ትላንትና መግለጫ ሰጡ ነበር። ምን የሚል መግለጫ ነው ሰጡት? የሻዕቢያ መንግስት እስካልፈረሰ ድረስ ኢትዮጵያ ወደ ቀይ ባህርን የመመለስ እድል አይኖራትም። ስለዚህ ወደ ቀይ ባህር እንድትመለሱ አሰብን የራሳችሁ ርስት እንድታስመልሱ የምትፈልጉ ከሆነ የሻዕቢያ መንግስት መፍረስ ላይ የራሳችሁ ሚና ተጫወቱ የሚል ጥሪ ነው ያቀረበችው። ስለዚህ የመጀመሪያው ሊሆን የሚችለው ያለ የሌለን ኃይል ያጠራቅመ በቀይ ባህር በኩል ብሎ በምን ብሎ ይሄንን ጠላት ሁሉ ጊዜ የጎተተ የሚያመጣብህ ውስጥን የሚያተረማምሰውን ሻዕቢያ መንግስትን ለማስወገድ መነሳት አንድ አማራጭ ነው የኛው። ሁለተኛው አማራጭ ግን አይ ችግር የለውም አገር ቤት ውስጥ ያሉትን ሳተላይቶችን አሁን ግብፅ ላይ ጫወታው ራሷ መጣች፣ አሰብ ጋር መጣለች። ሄደን አሰብ እንዳናስመልስ እዛ ጋር ደንቃራውን አቆማለች። በዚሁ ልክ ደግሞ አገር ቤት ውስጥ ለሚደረጉ ማንኛውም 10 ሰው ሆኖ ለሚያምጽ ሁሉ በቅርበት ፋይናንስ ታደርጋለች፣ ትርምሱ እንዲፋጠን ታደርጋለች። ስለዚህ የግብፅን ጉዳይ ቀይ ባህርን ጉዳይን እዛ ጋር ሆልድ አድርጎ ባለ በሌለ አቅም አገር ቤት ውስጥ ያለውን ነገር በሰላማዊ ድርድር የሚሆን በጉልበትም ይሁን ችግሩን መፍታት። ከዛ ችግሩ ከተፈታ በኋላ አንድነት ኃይል ነውና አሰባስቦ ወደ ትልቁ ጉዳይ ወይ ደግሞ ወደ ቀይ ባህሩ ጉዳይ፣ ወደ አሰቡ ጉዳይ፣ ወደ ግብፁ ጉዳይ መሄድ ሌላ አማራጭ ነው ማለት ነው። በሶስተኛ አማራጭ ግን ግብፅ ስታስጨንቀን ነው ባይዞ ሰሞኑን እያሾፉ ነው። ሰምታላ በፊት ማንኛውን አማራጭ እንወስዳለን ሲሉ ነበር ወንድሞቻችን ያሉ። ሰሞኑን ደግሞ ወንድሞቻችን በጀርባ ከወጉም በኋላ ወንድሞቻችን ተባለ ማለት ጁዳይኪስ ነው የሚባለው። ልክ እንደዛ ማለት ጁዳይኪስ መጣሱ ነው። በቃ በጀርባችን ከወጉም በኋላ ወንድሞቻችን ናቸው ተባለ። አሁን እዚህ ጋር የምታየው እንደዚህ ከሆነ ኢትዮጵያ አንድ ስማርት የሆነ መንገድ አላት። ግብፅን ከአሰብ ልቀቂ አትልቀቂ አተካራ አስፈልግም። ምንድነው የሚደረገው? የአባይን ገባር ወንዞች ላይ ከባሮ ኤሳ ሁሉም ኢትዮጵያ ውስጥ ያሉ ትላልቆቹ ገባሮችም ማለት ነው በደንብ አድርገን መስኖ መጀመር። ይሄ ዝም ብሎ ባይዞ እኮ ህዳሴ ግድብ እንደዚህ አይደለም እኮ በአባይ እኮ መጠቀም ያለብን እኮ እኛ በመስኖ ነው መጠቀም። በመስኖ እንዳለ የፈለገ ይዋችን ነው አይመለከተንም። ምን ፐርሰንት ጎደለ ፐርሰንት ተስማማን ነገር የሚጥል የለ ማለት ነው። እኛ ማንቁርታችን እየተያዘ የማንንም ማንቁርት የምናጎርስበት ነገር የለም ማለት ነው። ስለዚህ እያንዳንዱ ፖይንት ላይ ትላልቅ ፕሮጀክት የመስኖ ፕሮጀክቶችን በማሳየትና ይሄው ነገ ልንጀምር ነው። ይሄ ብቻ በቂ ነው። ከዛ እቃውን ሸክፋ እንድትሄድ ነው። አይም ቢካለች ውሃውን በ50% ይደርቅላታል፣ የምትሆነውን ትሆናለች ማለት ነው። እንደዚህ ማስገደድ ይቻላል። ይሄ ማስገደጃ መንገዶችን መጠቀም የሚቻልበት ሁኔታዎች አሉ ማለት። ይሄን ካላደረግን ግን ዝም ብለን እኔ እንዳው ፊት ለፊት ብቻ ሄደ የምንዋጋ ነገርም አዋጭም አይመስልም። መዋጋቱ አዋጭ አይደለም። አገር ውስጥ ያሉትንም ደግሞ ዝም ብለን መጀመሪያ እዚሁ ያሉትን ኃይሎችን በጉልበት አሸንፈን ከዛ ወደ ግብፅ እንሄዳለን የሚልም ብዙም የሚያዋጣ አይመስልም። እሱም ነገር የሚሻለው ግብፅን ከዚህ አካባቢ ሐሳቧን ቀይራ እንድትል ማድረግ የሚቻለው ገባር ወንዞች ላይ ሰፋፊ
እርሻዎችን ይኸው ከሳምንት በኋላ ይሄን ቦታ ለቀሽ ማጥይቀው የኛ ፕሮጀክት ይሄ ነው ብሎ ማሳየት ነው በተጨባጭ ያኔ ጥርግ ብሎ ይሄዳሉ። ይሄ ነው የምታይ ኢንደረስቲ እዚህ ላይ ምን አሳብ። እሺ ብዙ ነጥቦችን አንስተሃል። እኔ አሁን ግብጽ አሰብ ላይ መታ ጦሯን መስፈራ ወይም ደግሞ አሰብን ከኤርትራ መረከቧ ልክ ክሪሚያ ወደ ሩሲያ ከመቀላቀሏ በፊት የሩሲያ ጠላት የሆነችው ወይም ደግሞ ታሪካዊ ባላንጣ የሆነችው አሜሪካ ልክ ክሪሚያን ማለት ነው ከዩክሬን ተቀብላ ክሪሚያ ላይ እንደመስፈር ነው የሚቆጠረው አይደለም። ክሪሚያ ዩክሬን ውስጥ እኮ ኔቶ መጣ ብላ እኮ ነው ዩክሬን ላይ ጦርነት ያወጀችው አይደል? ኤግዛክትሊ ኔቶ መጥቶብኛል የኔቶ አባል ከሆናችሁ ለችግር ነው ችግር ነው ማለት ነው። እንደ ለደሃ ሀገር የማይሰራ ለሀብታም ሀገር የሚሰራ ህግ የለም ዓለም ላይ። አክቹዋሊ በሪያሊስቶች አይን ሀብታምና ጡንቸኛዎች ናቸው ህጉ የሚሰራው። እንደው ዝም ብለን እንደው ለጨዋታው ድምቀት ነው እንጂ ህግ የምንለው ዋናው ሚሊተሪ ጡንቻ ነው። እና ግብጽ እንደዚህ ማድረጓ በጣም አንደኛ ትልቅ ድፍረት ነው። ያው ኤክስቴንሻል ትሬት ነው ለኔ ኢትዮጵያ የመኖርና ያለመኖር ጉዳይ የሚለው ነገር መሰመር አለበት። እንደ አማራጭ ያስቀመጥካቸው ፖይንቶች አሉ። በእርግጥ ኢትዮጵያ ቀጥታ ወደ ጦርነት ትገባለች የሚለው ነገር እንደው 2-3 ሴናሪዎች ብናስቀምጥ፣ አንደኛ ወደ ጦርነት ኢትዮጵያ ልትገባ የምችለው እዛ ላይ አሰብ ላይ ግብጽም ሆነ ሳውዲ አረቢያ ባይገቡና ኢትዮጵያ ምናልባት አንዳንድ ክሌሞች ለምሳሌ የቀይ ባህር አፋሮች ላይ ጄኖሳይድ እየተፈጸመ ነው፣ የራሴ ወገኖች ጄኖሳይድ እየተፈጸመባቸው ነው ብላ ምናልባት እንደ ክሌም ልክ አሁን እኮ ዩክሬን ውስጥ በነገራችን ላይ ልክ ማነው እስራኤል ራሻ ወደ ክሪሚያ ጦርነት ስታውጅ ክሪሚያ ውስጥ ያሉት የሩሲያ ተናጋሪዎች በዩክሬን መንግስት እየተጠቁ ነበር። ስለዚህ ወገኖቼ ህዝቦቼ ተጠቁ ብላ ነው መጀመሪያ ልክ እንደ ክሌም የገባች። ከዛ በኋላ ሪፈረንደም አካሄዳ ክሪሚያ መንጠቅ የጀመረችው ማለት ነው። እና አሰብ ውስጥ ያለው የኢትዮጵያ ህዝብ አካል ነው፣ የአፋር ህዝብ ነው። ዋነኛ እንደውም የኢትዮጵያ አስኳል የሚባለው የአፋር ህዝብ ነው ማለት ከጥንት ጀምሮ ኢትዮጵያዊነትን የማይደራደር ህዝብ ነው። ስለዚህ የኢትዮጵያ አካል የሆነው ህዝቡ እየተጠቃ ስለሆነ በዛ በጄኖሳይድ ሽፋንም አንዳንዴ ጥቃት መከፍትበትም ዝግ አይደለም። ነገር ግን አሁንኛ ወደ ጦርነት የምንገባበት እንዳልከው ቅድም እንዳስቀመጠው ሌክዠሪ የለንም። ምክንያቱም ብዙ ጣጣዎች ስላሉብን ኢንተርናል ፕሮብሌም ስላለ ከዛ ይልቅ ዲፕሎማቲክ የሆኑ አማራጮችን በብዙ መንገድ መሞከር ነው። ከዛ ግን አንተ ያስቀመጠው በጣም ፊዚካሊ በደንብ ማኒፌስት ማድረግ የሚችል እና ፕራክቲካሊ አርጩሜ መሆን የሚችለው ነገር ሪሶርሳችንን ሞቢላይዝ ማድረግና ሪሶርሳችን ላይ አሁን እኮ የሚያንቀሻቀሻት እኮ ህዳሴ ግድብ ስለተመረቀ ብቻ ነው። ከዛ በፊት እኮ ደህና ነበረች አይደል? ልክ አሁን ህዳሴ ግድብ ቀናላልማ እነሱ በሚፈልጉ እነሱ በወሰኑ ልንኖር ነበር ስንኖር ነበረው ድንክ እየሆነ በቃ በኩራዝ ምናምን። አሁን ግን ልክ እንዳልከው ኢሪጌሽን ብናስፋፋ፣ መስኖ ብናስፋፋ እንደውም አንድ እኮ አፕሮች አለ፣ ሁለት ክርክሮች አሉ። ኢትዮጵያ ትልልቅ ሜጋ ዳሞችን ነው መገንባት ያለባት ወይስ ጥቃቅን ኢሪጌሽን ጠልፋ በጣም ብዙ ወጪ የማይጠይቁና ኢቭን ደለል ለማጽዳት ራሱ ብዙ ብር የማይጠይቁ ኢሪጌሽን ማስፋፋት ነው ያለባት የሚል ነገር ሁለት ኮንቴስትድ የሆነ እንትኖች አሉ፣ ቪዎች አሉ። እና ሁለተኛው ቪው አሁን አስፈላጊ ይመስለኛል። አዎ እሱ ምንድነው መሰለህ አንድ ምንድነው ታውቃለህ፣ ለጥሩ ጉርብትና ማዕከል እንግዲህ ኢሪጌሽን ሲሰራ ውሃ መጠኑ በእርግጠኝነት ተቀንሷል። ትነቱም በጣም ጨምሯል። አይ እሱን ከሚሆን ጥሩ ጉርብትናችንን እንጠብቅ። አሁን ግን ጉሮሮችን የበጠሰ ጉዳይ ነው መጣብን። ማንቁርታችን ግብጽ እየበጠሰች ሰይፍ እየተቆረጠች እኛ ቆመን ስለ ግብጽ የምንጨነቅበት ምንድነው ያለብን? ሰይፍ ይዛ የመጣች ስለሆነ አሁን አንዳንዶቹ የዓለም አቀፍ ድንበር ተሻጋሪ የሆኑ ወንዞችን ህግ ታሳቢ ማድረግ አለብን ምናምን ይባላል። እሱ እስከተወሰነ ፔሪፌሪ ነው የሚሰራው። ይሄ እኮ ምንድነው ታውቃለህ የኢትዮጵያ ግዛት ላይ በወረራ ገብታ ለማበልጸግ መሞከር እኮ ነው። ይሄ እኮ አይውል ቅድም አንስቻለሁ እኔ በደንብ አድርጌ ምንድነው ይሄንን ቦታ አሰብን እኛውን እያነሳን ያለ ነው። ይሄ ቦታ የኛ እንደሆነ በማናውቁ መንገድ እንደሄደ አይደለም የኤርትራ ክፍለ ሀገር የወሎ ክፍለ ሀገር መሆኑን ነው እኛ የምናውቀው ነው። የግዛት ላይ ነው ያለው፣ የግዛታችን አካል ነው እዚህ ጥያቄ ላይ ነው ያለው። እኛ እዚህ ቦታ ላይ እኛን ባላማከለ እኛ ሳንፈቅድ አንድ የኛ ጠላት የሆነ አገር መጥቶ ይሄን ወደ ማልማት መፈራረም ማለት ጀስት ሌላ ጥያቄ እኮ ነው። ኢንቬንሽን እኮ ነው፣ ወረራ እኮ ነው ወረራ ነው። ይሄንን ወረራ እንዴት ነው መቀልበስ የሚቻለው? እነሱ በሚፈልጉ ፕሮጀክት በጉልበትነት ወይስ እነሱ ሊያስጨንቃቸው የሚችል ነገር መምዘዝ ነው ያለብን ነው አሁን ጉዳዩ። እነሱ ፈልጋሉ። ለምን እዚህ ቅድም እንዳስቀመጥኩልህ ሀገር ቤት ውስጥ የቀፈቀፉልን አለ የነሱ ድቃሎች ያሉሉ እንትን ያረጋሉ። ያኮረፈም የነሱ ምን አገባኝ ጠላት ወዳጅ ነው በሚል ሂሳብ መንግስት ላይ ያኮረፈም ሁሉ ሄዶ እነሱ ጋር ጥቅም ያገኛል። ከዛው ይፈትኑታል ሀገሩ ማለት ነው። እነሱ የሚፈልጉት እሱ ነው መበተን ነው ሀገሩ። እሱ ሳይሆን እኛ ማድረግ ያለብን እሱን እንተውና እሱን መንገድ እንተውላቸውና
እነሱን ጉሮሯቸውን ሊበጥስ የሚችለው የውሃ ሀብታችን በአግባብ ወደ መጠቀም ከሄድን ግን እነሱ ያኔ ከቤታቸው ምን እነሳባቸዋል ማለት ነው? አመፅ እነሳል። እንደ ነገር ያለው ግብጽ ውስጥ እኮ ቧንቧ ውሃ አስጠፋ አበሻ ውሃ ዘጋብኝ ይላሉ። በዛ ነው አእምሮ ውስጥ የተዛረሰው። ስለዚህ ውሃው ሲቀንስ ራሳቸው መንግስት እዛው ጠይቁታል ማለት ነው። ይሄ መጫወት ነው ማለት በቀላል እንትን ከግብጽ ጋር የሚያስፈራ ምንድነው? ከግብጽ ጋር ሳውዲ አረቢያ ተደብራ እንዳልከው ወይ ከጀርባዋ ልትኖር ትችላለች። አደገኛ ፋይናንስ ሀብት ስላላት እሷ ኢንቨስት የምታረግ ከሆነ አደገኛ የሻቢያ ጡንቻ ያብጣል። ኢኮኖሚካሊም ሊያገግም ይችላል። በሚሊተሪም ደረጃ ደግሞ በጣም ሊጠናከር ይችላል እና ብዙ ሳይድ ኢፌክት ይኖረዋል በኢትዮጵያ ወገን ማለት ነው። ሻቢያ ቀና ሊል ይችላል በዚህ አጋጣሚ ማለት ነው፣ በዚህ ግርግር። አዎ ግን ምንድነው አሁን ሳውዲ ሲሪየስሊ በዚህ ደረጃ አሁን ቅድም ማንስተን ነበረ ጠላትነት ኖሮት ነው ኢትዮጵያን ቻሌንጂንግ ውስጥ መክፈት ወይስ በግብጽ ቆስቋሽነት በዚህ ሂደት ውስጥ የገቡት ነገር ነው የሚለው ነገር ነው መታየት አለበት። ለምን መሰለህ ሳውዲ አረቢያ ራሱን ጥቅም ነው የሚፈልገው። ልክ ግብጽና ኢትዮጵያ ሆነ የሚያያዙበት የጋራ የሆነ ብሔራዊ ጥቅም የለውም። አባይ የለም እነሱ ጋር አይደለም እንዴ? ስለዚህ ለግብጽ ብሎ በዚህ ደረጃ ይሄዳል ወይ? ሁለተኛ ቀጠናው አካባቢ ላይ ራሱ ሳውዲ አረቢያና ግብጽ ተጽዕኖ ፈጣሪ የሆኑ ጅቡቲ ላይ እነሱ እንትን ያላቸው እዚህ ኤርትራ ላይ የሚኖራቸው ከሆነ ሌሎች ራሱ ይህንን በምን መልክ ነው የሚያዩት? ቅድም ያነሳው ነገር አለ። እነ እስራኤል አሉ፣ ቱርክም መታለች እዚህ። እሱም ደግሞ አይደለም እና አሜሪካ ራሳቸው ቀይ ባህር አካባቢ ማንም ጠጋባት አትፈልግም አሜሪካ። እነ ቻይና እንኳን እንዲመጡ እንኳን አትፈቅድም። እነ ራሽያ እንዲመጡ አትፈቅድም። እነ ኢራን እንዲመጡ አትፈቅድም። የግብጽ እንደዚህ እንደ ፊኛ ማበጡን ሁለት ሀገር ውስጥ ወደብን የማልማት ደረጃ ላይ መድረሱ በምንድን ነው የሚታየው እነሱ ጋር የሚለውም ሌላ ጥያቄ አለው። ሳውዲ ራሱ ደግሞ ከኢትዮጵያ ጋር ጠላትነትን ተፈራርማ በዚህ ልጅ ውስጥ ትገባለች ወይ? አሁን እኮ እኛ ከሳውዲ ጋር ይብዛም እነሱም በዚህ ደረጃ የጠላትነት ስሜት እኮ የለንም እኮ የለንም። ያው እነሱ ምንድነው የስበት ማዕከል ማድረግ ይፈልጋሉ። አሰብን የስበት ማዕከል ካደረጉት ኢንቨስት ካደረጉ እንግዲህ ኢኮኖሚካሊም ፖለቲካሊም እዚህ ቀይ ባህር አካባቢ ዶሚናንት ማድረግ ይፈልጋሉ። ስፌር ኦፍ ኢንፍሉዌንሳቸውም ይጨምራል ማለት ነው እና ከራሳቸው ሀገር ጥቅም አንጻር ነው እንጂ እንዳልከው ለግብጽ ተጎትተው ወይም ደግሞ ኢትዮጵያን ብሔራዊ ጥቅምና ብሔራዊ ወዳጅ የሚለው ነገር እሱን አያሰሉም። መልካም እንግዲህ ውድ አድማጭ ተመልካቾቻችን ያም ሰፋ ያለ ሰዓት ወስደን ነው በዚህ ጉዳይ ላይ የሄድንበት። እናንተም እስቲ የግብጽ ወደ አሰብ መምጣት ኢትዮጵያ በዝምታ ነው ማየት አለባት? ምን ማድረግ አለባት? ምንስ ብታደርጎ ብዙ ዋጋ ሳያስከፍላት አሰብን ማግኘት የሚችልበት ብዙ ጉዳት ሳይመጣስ ምን ማድረግ አለባት የሚለው ጉዳይ ላይ የየራሳችሁን ሐሳብ እስቲ ስጡን፣ ተከራከሩ። እስቲ ይሄ ጉዳይ ዳግም ለግብጽ መንበርከክ ነው አለብን ወይስ ቀና ማለት አለብን የሚለው ጉዳይ ላይ ሐሳባችሁ ስጡን እያል ወደሚቀጥለው አጀንዳ እንሂድ። እንግዲህ የሚቀጥለው አጀንዳ ህወሓት በሌላ መልክ መጣ። ህወሓት እኮ መልኩ በዛ ጎል ከምር እኮ በዛ እኮ ይሄኛው ትንሽ በጣም ለየት ያለ ነው። ግራ የሚገባ ነገር ነው። እስቲ አንሳውና የሚገርም ነገር ከ3 ቀን ከ4 ቀን በፊት ሆን ብሎ ከወልቃይት ተፈናቅሎ እዛ ትግራይ ጸጽ የሚባል ቦታ ያሉትን ትግራውያንን ምግብ ከልክሎ ምግብ ዱቄቱ ይሄዳል። ከዚህ አደጋ ዝግጁነት ጭኖ ይልካል። በባለፈው ፕሮግራማችን ተናግረናል። ካልሰጠኝ ናገር ብለናል። ሰጥቻለሁ ይኸውና በታሳሱ እንኳን የሰጠው ብሎ ተናግሯል። ሆን ብሎ ይል በመከልከል የፌደራሉ ሰጥቻለሁ በቃ ሆን ብሎ ይልም በመከልከል ራብ እንዲከሰት አደረገ። አንዴን ጫወተ ተጫወተ። ይህንን ነገር ደግሞ በራሳቸው ቤተሰብ ልጆች እንደዚሁም ደግሞ አገር ወዳድን ብዙ ግንዛቤ ያሌላቸው ልጆች ደግሞ ጉዳዩን ዓለም አቀፋዊ እንዲያደርጉ ሁኔታውን አመቻቸ። አሁን ደግሞ ስንሰማ ትናንትና የወጣ መረጃ ደግሞ ለካ በፊት ለፊት እዚህ ጋር በራብ ያወዛግበናል፣ በጀርባ እሱ ድሮን ልመረቅ ነው። የድሮንን ማኒፑሌት የሚያደርጉ ሰዎች ከአርሚ 70 እና ከዚህ በኤርትራ በኩል ተልኮ ገብቶ ሱዳን ገብቶ ስልጣናቸውን በግብጽ እየወሰዱ ድሮን እንዴት አድርጎ ማንቀሳቀስ እንደሚቻለው ድሮን አቅጣጫ ማሳት እንዴት እንደሚቻለው ይሄንን የሰለጠኑ ሰዎች ነገ ልመረቁ ነው አሉ። እንግዲህ የሚገርም ህወሓት ምንድን ነው የሚፈልገው? አሁንም ጦርነት ነው የሚፈልገው። ህወሓት እጅ ላይ ድሮን መግባቱ ራሱ ደግሞ ለኢትዮጵያ ምን አይነት አደጋ ይዞ ይመጣል የሚለው ጉዳይ ላይ ሀሳባችን ብናነሳ መልካም ይመስላል። እዚህ ላይ እንትመልስ እሺ። ከህወሓት ጀርባ ያው ግብጽ አለች። እንግዲህ አሁንም ግብጽ በተለያየ ልክ እንደ ጦስ ዶሮ ነው የምትሽከረከረን። በዚህ ጋር በኤርትራ በአሰብ አለ፣ እዚህ ጋር ደግሞ ወያኔን እያስታጠቀች ነው።
ድሮን ማስታጠቅ ማለት በጣም ትልቅ የከፋ ጉዳት ሊያደርስ የሚችል ነው። አክቹዋሊ አማጺ እጅ ይገባል። አልሸባብ አለ፣ ሀውቲዎች አላቸው። እንደውም የበለጠ ጉዳት የሚያደርሱት ባህር ላይ አብዛኛው ጊዜ መርከቦች ላይ ጉዳት ሲያደርሱ ተመልክተናል። እና አሁን ግብፅ እንግዲህ ፕላን ኤ እና ፕላን ቢ አላት። አሁን የዲፕሎማሲያዊ መንገዱን አያዋጣም ብላለች። ኢትዮጵያን በዲፕሎማሲያዊ መንገድ ብሄድ ምንም ልረታት አልችልም። ስለዚህ ሀብቷ ነው፣ ንብረቷ ነው፣ የዓለም አቀፍ ሕግን ጠብቃ ነው ስራዎች እየሰራች ያለችው። በመሆኑ የሚያዋጣኝ ምንድን ነው? ማንኛውንም አማራጭ ኢትዮጵያን ሊያጎሳቁል የሚችል ሊያፈርስ የሚችል ድንክዬ ሊያደርግ የሚችል ማንኛውንም አማራጭ እጠቀማለሁ ብላለች። እና የዛ ጥቅም አንደኛው ኤክስቴንሽን ይሄን ቲፒኤልኤፍን የድሮን መሳሪያ አጠቃቀም እንዲሁም አተኳኮስ ኢቭን ማክሸፍ ድሮኖችን የሚቻልበትን ታህሳስ 30 መሰለኝ እንደው ምርቃቱ የሚለው ታህሳስ 30 ላይ ይመረቃሉ የሚል ነገር ነው። እንዳልከው ቲፒኤልኤፍ ረሃብን እንደ መሳሪያ ነው የሚጠቀመው። 1977 ደርግ ሆን ብሎ አስርቦናል ብሎ ኢቭን እርዳታ በሚገባበት ጊዜ እርዳታውን ሃይጃክ እያደረጉ መሀል ላይ ከዛ በኋላ የጦር መሳሪያ እያደረጉ የለወጡበት ህዝብን እያስራቡ ልክ ያንን ምንድነው ልክ ህዝብ እንዲቀየምና የበለጠ ብሔረተኝነቱ እንዲቀጣጠል ተጠቅመውበታል። እና ተመሳሳይ መንገድ አሁን ድምፀ ወያኔ ከቀናት በፊት እንደ የ77ቱ ድርጊት ተደገመ ዳግማዊ ደርጊ ብለው ለህዝብን የሚያነሳሱበትን አንድ አጀንዳ ጀምረዋል ማለት ነው። ከረሃብ ጋር አገናኝቶ ቶሎ ብሔራዊ ስሜቱን የቀዘቀዘውንና ባትሪ ሎ የሆነውን ብሔራዊ ስሜት ብሔራዊ አክቹዋሊ ኢትኖሴንትሪክ ስሜት ማለት ነው። ብሔራዊ ስሜት ሳይሆን የጎጠኝነት ስሜትን ለማቀንቀንና የበለጠ ኤነርጂውን ለማሳደግ ይጠቀማሉ። እና ፊት ለፊት እንዳልከው የረሃብ ዲስኮርስ አለ፣ ከኋላ ደግሞ በጣም ከበቂ በላይ ለጦርነት የሚያስፈልገውን ዝግጅት እየተዘጋጁ ነው ማለት ነው። አሁን ቲፒኤልኤፍ ጦርነት ቢያውጅ ሌጂትሜት የሆነ ግራውንድ አለው ብለው ህዝብ እንዲቀበለው ማለት ነው። ረሃቡን አሳይቶ እንደውም ምን ብሏል? ትዕግስት ያልቋል የመጨረሻ ነው የሚል ነገር ነው። በኋላ ላይ የማነሳው መረጃ አለ ከዚህ ጋር ተያይዞ እና ቲፒኤልኤፍ ማለት እንደ ስስት የሚቀያየር ምንም የማይታመን እንደ ሳሙና የሚምለጨለጭ ለትግራይ ህዝብ እንደው ከሰማይ የወረደ መከራ የሆነ ድርጅት ነው። በጣም ያሳዝናል። የራስን ህዝብ እያስራብ ለጦርነት እንትን ማድረግ በጣም ይገርማል። እንግዲህ በፊት ለፊት ትዕግስት ያልቋል ይላል፣ በሌላ በኩል ደግሞ ለጦርነት ይዘጋጃል። ከዛ ቀጥሎ ደግሞ ራብ ገባ ይላል። እኔ እስከ መቼ ድረስ እንደምንታገሰው እንደዚህ በየካርታዎችን እየለዋወጠ እየተጫወተ ሀገርን አደጋ ውስጥ እስከ መቼ ድረስ እንደሚከት ጭራሽ ደግሞ አሁን ጀነራል ታደሰ ሰሞኑ ሰማሁት ራሳቸውን ለሰሩት ባይዞ ወይ ክራይም ነው ቀስ ተብሎ መጣራት አለበት፣ ወንጀል ጭምር ነው ይሄ ነገር። እሳቸው ክልሉን ነው የሚመሩት ክልል ላይ የመጣውን እርዳታ ከልክሎ የትግራይ ህዝብ ለራብና ለሞት እንዲጋለጥ ተደረጉ። እኚህ ሰውዬ ተጠያቂ መጀመሪያ እንደውም እኔ የክስ ሂደቱ መጀመር አለበት ባይነኝ ነኝ። ለምን ክልሉን የሚመሩ እሳቸው ናቸው። ለእያንዳንዳቸው እርዳታ ተሰጥቷል። አሁን ይህንን ማምለጫ ምንድን ነው አሉት? እርዳታ ሽጦ እኮ ልብስ ይገዛል። እርዳታው ለምን አጣረም ለሚለው ነገር እየሸጠ አሁን ሰው እየተራበ እህሉ ሽጦ ልብስ ይገዛል። እነዛ ቆዳቸው ሰፍቷቸው እንትን ያሉ ሰዎች ይሄንን ሽጠው ልብስ ስለገዙ ነው። እኔ እንደዚህ ያሉ ረገዛ ማህበረሰባቸው ላይ ለሚያደርጉት ወንጀል የመጀመሪያ ከጀነራል ታደሰ ጀምሮ በወንጀል መጠየቅ አለባቸው ባይነኝ እኔ አንዱ ይሄ ነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ እስቲ ሀሳባችሁን ስጡን። ህወሓት እንግዲህ ድሮንን ልታጠቅ ነው። ህወሓት ድሮን መታጠቁ ምንድን ነው ያለው? ለኢትዮጵያ መቼም ጠቀሜታ ይኖራል አይባልም። ምን አይነት መዓት ነው ትግራይ ህዝብ ላይ የሚያመጣው? ኢትዮጵያ ላይ የሚፈጥረው አደጋ ምንድን ነው የሚለው ጉዳይ ላይ እስቲ የራሳችሁን ሀሳብ እንድሰጡን እየጠየቅ ወደ መጨረሻ አጀንዳ ብንሻገር ጥሩ። ወደ መጨረሻው እሺ፣ እንግዲህ አንተ ጀነራሉን እስቲ ማስጠንቀቂያ አምጥቷል። ጆን መዲድ የተባሉት ያው ቲፒኤልኤፍ ጀነራሎች በራሳቸው ጊዜ አድራጊ ፈጣሪ በነበሩበት ጊዜ እያነሱ የሰጧቸው ነው እንዳለ ጀነራል የሚለው ነገር እና እኚህ ጀነራል መዲድ የተባሉት ተፈናቃዮች ጋር ሄደውን ብለዋል። ካሁን በኋላ በመኪና በጭነን የምናመጣላችሁ እህል የለንም፣ ጭነናችሁ ወደ ወልቃይት ነው የምንመልሳችሁ ብለው ተናግረዋል። ቃል በቃል የተናገሩት። በነገራችን አንድ ዳታ ከዚሁ ጋር የተያያዘ በጣም ያስገረመኝ ዳታ ሰሞኑን የቲፒኤልኤፍ አክቲቪስቶች እና የቲፒኤልኤፍ የመረጃ አውታሮች ወደ 600,000 ነው የተፈናቀሉ ይላሉ ከወልቃይት። በፊት ምን ነበር የሚሉት? 1 ሚሊዮን ነበር። የሚገርመው ማለት 2013 ላይ ዩኤን ኦቻ ያወጣው የህዝብ ቁጥር የወልቃይት ህዝብ አጠቃላይ 470,000 ህዝብ ነው እና ተበድረን እስከ መፈናቀል ተደርሷል። እና ቲፒኤልኤፍ በጣም አስገራሚ ኃይል ነው። እዚሁ ጋር እዚሁ ትግራይ ሳልወጣ ሌላው መረጃ ምንድነው
ጆን መድድ እንግዲህ ደቡብ ትግራይ አካባቢ በጣም ያው ዶሚናንት ነው። ደቡብ ትግራይ ማለት አወዛጋቢ ሆኖ የራያ አላማጣ አካባቢ ማለት ነው። እዛ አካባቢ ምን ጥለዋል መሰለህ ከ100,000 እስከ 700,000 ድረስ እያንዳንዱ የቤተክርስቲያን የራያ ሀገረ ስብከት የተባለው ማለት ነው ከ100,000 እስከ 700,000 ድረስ መክፈል አለበት። ለማን የሚከፍለው? ለአንጋቹ ገባ ለመሳሪያ አንጋቹ የእሱን በጀት ከቨር ለማድረግ እያንዳንዱ ቸርች ላይ ቤተክርስቲያን ላይ ተጥሏል። እንግዲህ በጣም የሚያሳዝን ነው። ከ100,000 እስከ 700,000። ሌላው ደግሞ እዚሁ ራያ አካባቢ ያሉት ውዝግብ የሚነሳባቸው እዚህ ኮረም አላማጣ ምናምን የሚነሳባቸው ማንኛውም ሰው ያለውን ትጥቅ በአፋጣኝ እንዲያስረክብ፣ ምክንያቱም በማንኛውም ሰዓት እኛን ሊወጋ ስለሚችል የሚል ነገር አውጀዋል። የመከላከያ ሰራዊት በጣም በብዛት ወደ ኮረም እየገባ ነው የሚል ስጋት አድሮባቸው ኮረም አካባቢ ምሽግ ምናምን የመስራትና ወደዛ አካባቢ ደግሞ የመሄድም አዝማሚያ እንዳላቸው አንዳንድ መረጃዎች ወጥተዋል። ይሄ ነው መረጃ ካለን እንግዲህ ካለን ሰዓት አንጻር ብናጠቃለው ጥሩ ነው። እንግዲህ ጆን መዲድ ወይ ደግሞ ጀነራል ዮሐንስ ያስቀመጡ ጭኖ ማምጣት የሚባለው ነገር ዘላቂ መፍትሄ የሚሆን ይመስለኛል እኔ ብታሰብ ማለት ነው። ለህዝቡ ለህወሓቶች ዘላቂ መፍትሄ አይሆንም። አሁንም እነዚህ ህዝብን ከህወሓት ጭማድነት ካላስለቀቀው በስተቀር የጣፋንታው ከባድ ነው። እኔ በጣም ያሳዝነኛል። እናትን አባት የሚሆኑትን ወንድሜትን በራብ እየገደል ከአንተ ነገ ስልጣን አገኛለሁ ብለህ በዚህ ደረጃ ጭካኔ ኢትዮጵያ ውስጥ አለ ወይ ብለህ ራሱ በጣም ነው የሚያሳዝነኝ ነገር መሆን ያለበት። እንግዲህ እነዚህን ሰዎች ከዛ ነቅለህ ወደ ቀያቸው እስካልመለስክ ድረስ ከዚህ በባሰ ነገር ድራማ ሰርቶ ሊያሳዩን ይችላሉ። ስለዚህ መንግስት ጥንቃቄ ማድረግ አለበት የሚል ነገር የራሳችን መልእክት እያስተላለፍን እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚህ ላይ ያጠቃልላል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ